አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናላችን ተከታታዮች እንደምናችሁ። ዛሬ በጣም ወሳኝና የእምነታችን መሰረት የሆነውን ጉዳይ ላይ እንወያያለን። እሱም አላህን ማወቅ ማዕሪፋ ነው። አንድ ሙስሊም አላህን በደንብ ካላወቀ ዒባዳውና ተውሂዱ የተሟላ አይሆንም። ዑለሞቻችን እንደተናገሩት እያንዳንዱ ለአቅመ አዳም ወይም ቡሉግ የደረሰ ሙስሊም የአላህን 13 ባህሪያት ማወቁ ግዴታ ወይም ዋጅብ ነው ብለዋል። በዛሬው ቪዲዮአችን እነዚህን 13 ባህሪያት ምን እንደሆኑ እስከ ትርጉማቸው ባጭሩ እና ቀለል ባለ መንገድ የምናይ ይሆናል። እስከ መጨረሻው አብራችሁን ቆዩ። ሲፋቱላህ 13 የአላህ 13 ባህሪያት አነሁ የጂቡ ዓላ ኩሊ ሙከለፊ ማዕሪፈቱ 13 ሲፋቱላህ ተዓላ ወህየ። ዑለሞች ይህንን የአላህን 13 ባህሪያት ማወቁ ግዴታ ነው ብለውናል። እነሱም እንደዚህ ናቸው። አልውጁዱ ወልወሕዳንየቱ ወልቂደሙ ወልበቃኡ ወልቅያሙ ቢነፍሲህ ወልቁድረቱ ወልኢራደቱ والعلم والسمع والبصر والحياة والكلام والمخالفة للحوادث እነዚህ የአላህ ባህሪያቶች ሲሆኑ በዝርዝር ደግሞ እያንዳንዱን የምናይ ይሆናል። እስከ መጨረሻው ተከታተሉ። የመጀመሪያው አልውጁድ يجب الإيمان بأن الله موجود لا شك في وجوده تعالى وهو موجود بلا مكان ወላ የጅሪ ዓለይህ ዘማኑ። አልውጁድ ማለትም አላህ ያለ ነው፣ ለመኖሩ ጥርጥር የለውም። እሱም ያለ ቦታና ያለ አቅጣጫ እንዲሁም በሱ ላይ ዘመናት እንደማያልፍበት ዘመንም በሱ ላይ የማይገደብ መሆኑን ልናውቅ ይገባናል ማለት ነው። የሁለተኛው አልወሕዳንያ ማለትም አሃዳዊነት አይ አነ አላህ ዋሂዱን ላ ሸቢሃ ለሁ ወላ ሸሪክ። አላህ አንድ ነው ሲባል ለሱ አምሳያ የለውም ማለትም ወይም አጋር የለውም ለማለት ነው። ሶስተኛው አልቂደሙ ለመኖሩ መጀመሪያ የሌለው ማለት ነው። አላሁ አዘልዩን ላ ቢዳየተ ሊውጁዲሂ መውጁዱን ቀብለል መኽሉቃት። አላህ ለመኖሩ መጀመሪያም ሆነ መጨረሻም የለውም። ፍጡራኖች ከመፈጠራቸው በፊት ያለ ጌታ ነው። እዚህ ላይ ኢብኑ ተይሚያ ከዚህ አፈነገጠ ማለት ነው። ዓለም አላህ ጋር አዘልይ ናት ብሎ በኪታቡ ስለገለጸ ኢብኑ ተይሚያ ከዚህ ይወጣል ማለት ነው። ካፊር ነው የምንለው ለዚህ ነው። አራተኛው አልበቃ መጨረሻ የሌለው ብቻውን ቀሪ ማለት ነው። አላሁ አበድዩን ላ ኒሃየተ ለሁ ላ የፍና ወላ የቢድ። አላህ ዘውታሪ ነው፣ ለሱ መጨረሻ የለውም፣ እሱም ጠፊ ያልሆነ ጌታ ነው። እሱ ብቻ ቀሪ ነው፣ ሁሉም ሲጠፋ እሱ ብቻ ቀሪ የሆነ ጌታ ነው ማለት ነው። አምስተኛ አልቅያሙ ቢነፍሲህ በራሱ ተብቃቂ የሆነ ጌታ ነው። አላሁ ተዓላ ላ የሕታጁ ኢላ ሸይ ሚን መኽሉቃቲሂ ወኩሉሃ ሙሕታጀቱን ኢለይሂ። አላህ ከፍጡራኖች የተጠራራ ጌታ ሲሆን ወደ ማንም ከጃይ አይደለም። ፍጡራኖች ግን ወደ አላህ ከጃይ ናቸው ማለት ነው። ስድስተኛው አልቁድረቱ አላህ ቻይ የሆነ ጌታ ነው። አላሁ ተዓላ ቃዲሩን ዓላ ኩሊ ሸይ የተጠራራው ጌታ አላህ ሱብሓነሁ ወተዓላ በሁሉም ነገር ላይ ቻይ ነው። ስድስተኛው አልኢራደቱ አይ መሺዓ አላህ ፍላጎት አለው፣ የፈለገውን ማድረግ ይችላል። አይ መሺዓቱ ፈኩሉ ሸይእን የሕሱሉ ፊ ዕልሚ ቢመሽአቲላሂ በዓለም ላይ የሚከሰተው ሁሉ በአላህ መሻን በአላህ ፍላጎት ነውና አላህ የፈለገውን ያመጣል፣ የፈለገውን ያጠፋል። መሺዓ አለው ማለት ነው። ሰባተኛ አልዕልሙ አላህ አዋቂ ነው። አላሁ ዓሊሙን ቢኩሊ አሽያኢን ቀብለ ኹሱሉሃ አላህ ሁሉም ነገራቶችን ከመከሰታቸው በፊት አዋቂ የሆነ ጌታ ነው።
ኢነላህ ላ የኽፋ ዐለላሂ ሸይ ይለናል። ለአላህ ምንም ነገር አትደበቅበትም አዋቂ ነውና ማለት ነው። ዘጠነኛው አሰምዑ አላህ የመስማት ባህሪ አለው። አላሁ ተዓላ የስመዑል መስሙዓቲ ኩሉሃ ቢዱኒ ኡዙኒን ወላ አለቲን ኡኽራ። አላህ ሱብሓነሁ ወተዓላ የሚሰሙ ነገራቶችን በሙሉ ያለ ጆሮና ያለ መሳሪያ ከጆሮ ውጭም ያለ መሳሪያ ሳይፈልግ የሚሰማ ጌታ ነው። የመስማት ባህሪ ያለው ግን እንደ መኽሉቃቶች በጆሮ ወይም በሌላ በመሳሪያ ልክ አንድ የማይሰማ ሰው ጆሮ ላይ መሳሪያ እንደሚደረግለት አላህም በመሳሪያ ሆነ በጆሮ የመስማት ባህሪ አይገለጽም። በዚህ በመኽሉቃቶች ባህሪ ማለት ነው። አስረኛ አልበሰሩ አላህ የማየት ባህሪ ያለው አላሁ ዩራ ኩለ መርኢያቲ ቢዱኒ ሐደቀቲን ወለአለቲን ኡኽራ። አላህ የሚታዩ ነገራቶችን ያለ አይን ብሌንና ያለ መሳሪያ ማየት የሚችል ጌታ ነው ማለት ነው። ከአይን ብሌን ውጭም ያለ ማየቻ ሳያስፈልገው ማለት ነው ያያል። 11ኛው አልሐያቱ አላህ ሐይ ነው። አላሁ ሐዩን ቢዱኒ ሩሕን ወለሕሚን ወቀልቢን ፈሐያቱሁ ላ ቱሽቢሁ ሐያተና ወሁወ ሐዩን ላ የሙት። አላህ ሐይ ነው ስንል ሕያውነቱ ያለ ሩህ ያለ ስጋ ያለ ቀልብ እንዲሁም ያለ አጥንት ሕያው ነው። ሐይ ነው ስንል እንደ መኽሉቃቶች እንደኛ ሐይ ነው ማለት አይደለም። የእሱ ሕያውነት ዘለዓለማዊ ነው ማለት ነው። 12ኛው አልከላሙ አላህ የመናገር ባህሪ ያለው አላሁ የተከለሙ ቢዱኒ ሊሳን ወሸፈተይን ወከላሙ ለይሰ ሉገተ ዓረብያ ወገይሪሃ። አላህ ያለ ምላስ እና ያለ ከንፈሮች የሚናገር ጌታ ነው። የአላህ ንግግር ደግሞ አረበኛ ነው ማለት አይደለም። ቁርአን በአረበኛ ስለመጣ የአላህ ንግግር አረበኛ ነው ልንል አንችልም። እንዲሁም ከአረበኛ ቋንቋ ውጭም አላህ ይናገራል ማለት አንችልም። ምክንያቱም ኻሊቁል ሉጋቲ ወልሑሩፊ ወልአስዋት ወከላሙ ላ የሽቢሁ ከላመል ዓለሚን። ምክንያቱም አላህ ሱብሓነሁ ወተዓላ የቋንቋዎች የፊደሎች እንዲሁም የድምፆች ፈጣሪ ነውና የአላህ ንግግሩ ደግሞ የዓለማትን ንግግር አይመስልም። በቁርአን ምን ይነላን? ኢነላሃ ገኒዩን አኒል ዓለሚን ስለሚለን ከፍጡራ ምንም ነገር አልከጅልም ስላለ የአላህ ንግግር በሐርፍ ነው ወይም በአረበኛ ቋንቋ ወይም ከአረበኛ ውጭ ነው ብለን ልናምን አይገባም። ይሄ ካመንን ከእስልምና ያስወጣናል ማለት ነው። 13ኛውና የመጨረሻው አልሙኻለፈቱ ሊልሐዋዲስ ፍጡራኖችን አለመምሰል ወይም ፍጡራኖችን አይመስልም ማለት ነው። አላሁ ተዓላ ላ የሽቢሁል መኽሉቃት የተጠራረው አላህ ሱብሓነሁ ወተዓላ ፍጡራኖችን በምንም መልኩ አይመስልም ማለት ነው። እዚህ ላይ ብዙ ጊዜ አላህ የወሃቢዮች ንግግር ይሄንን ይኸልፋል ማለት ነው። አንድ ወሃቢያ የአላህን 13 ባህሪያት አያምንባቸውም ማለት ነው። ከ13ቱ አንዱን ከተናጋ ከእስልምና ያስወጣዋል ማለት ነው። ወሃቢዮች አላህ አርሽ ላይ ይቀመጣል ይላሉ፣ ሲፈልጉ ኩርስይ ላይ ይሆናል ይላሉ፣ ሲፈልጉ ወደ መሬት ይወርዳል ይላሉ፣ ሲፈልጉ ከአርሽ በላይ ይላሉ። ስለዚህ ይሄ ደግሞ የአላህ ባህሪያት አይደለምና ማለት ነው። መውረድ መውጣት የመኽሉቆች ባህሪ ነው። አላህ በቁርአኑ ደግሞ ኢነላሃ ገኒዩን አኒል ዓለሚን ብሎናል። ከፍጡራን ምንም ነገር አልከጅልም ስላለ እንዲሁም ለይሰ ከሚስሊሂ ሸይኡን ምንም ነገር አልመስልም ብሎናል አላህ ሱብሓነሁ ወተዓላ በቁርአኑ ማለት ነው። ወሃቢያዎች ግን ይሄንን በመኻለፍ አላህ ይወርዳል፣ ይወጣል፣ ቁጭ ይላል፣ ይወርዳል ምን እያሉ አካል ሳይቀር ይሰጡታል። ይህ ተገቢነት የሌለው ነገርና ከእስልምና የሚያስወጣት ስለሆነ ልንጠነቀቅ ይገባናል ማለት ነው። ውድ ተመልካቾቻችን እንግዲህ የ13ቱ የአላህ ባህሪያት እነዚህ ናቸው። አላህ ሱብሓነሁ ወተዓላ ከፍጡራን ሁሉ የተለየ አምሳያ የሌለው ሁሉንም አዋቂና ሁሉም ቻይ የሆነ ጌታ ነው። እነዚህም ባህሪያት ማወቃችን አላህን እንድንፈራ
እንድንወድና እውነተኛ ባሪያ እንድንሆን ይረዳናል። ትምህርቱ ጠቃሚ ሆኖ ካገኛችሁን ለሌሎች ሙስሊም እህቶችና ወንድሞቻችሁ እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ አይነት ተከታታይ የእውቀት ትምህርቶች እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ አድርጉ። አላህ እውነተኛውን አቂዳ አውቀው ከሚከተሉት ያድርገን። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።